ጤና ይስጥልኝ የቮያ ቴሌቪዥን የኢትዮጵያን አሜሪካን ድምጽ ተከታታዮች ለዛሬ ያልናቸውን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። የቴዲ አፍሮ የሥራ ቡድን ላይ ያነጣጠረው የስር ዘመቻ የድምጻዊ ቃል አቀባይና ምክትል ማናጀር መሐሌት ሰለሞን በፖሊስ ተወሰደች። በአንጋፋው ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎችና የሥራ ቡድን ላይ ያነጣጠረው የስርና የማፈን እርምጃ ይበልጥ አሳሳቢ ወደሆነ ደረጃም ተሸጋግሯል። የድምጻዊ የቅርብ ወዳጅ የሱፍ ያሲን በፖሊስ መወሰዱ ከተሰማ ከሰዓታት በኋላ የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው መሐሌት ሰለሞን በፌዴራል ፖሊስ አባላት በቁጥጥር ስር መዋሏም ተረጋግጧል። መሐሌት ሰለሞን ካረፈችበት አትላስ አካባቢ ከሚገኝ ሆቴል ውስጥ 6 በሚሆኑ የፌዴራል ፖሊስ አባላት መወሰዷን የዓይን እማኞችና ምንጮች አጋልጠዋል። በትውልደ ኢትዮጵያዊት በዜግነት ደግሞ ኦስትሪያዊት የሆነችው መሐሌት በአርቲስቱ የሥራ ማኔጅመንት ውስጥ ትልቅ ሚና ያላት ቁልፍ የቡድን አባል ነበረች። ከቅርብ ጊዜ ወዲህም የቴዲ አፍሮን አዲስና በጉጉት የሚጠበቅ የሙዚቃ አልበም መውጣትን ተከትሎ ድምፃዊውን በመወከል የተለያዩ ይፋዊ መግለጫዎችና የሥራ እንቅስቃሴዎችን ስታስተባበር ቆይታለች። ይህ ተከታታይነት ያለው የስር እርምጃ ተራ የህግ ማስከበር ሂደት ሳይሆን በድምፃዊ ዙሪያ ያሉትን የቅርብ ሰዎች፣ ስራ አስኪያጆችና ወዳጆች ነጥለው በማጥቃት በቴዲ አፍሮ ላይ ከባድ የስነልቦና ጫናና የስራ መስተጓጎል ለመፍጠር የታለመ የተቀናጀ ኦፕሬሽን መሆኑን የፖለቲካና የደህንነት ተንታኞች ይገልጻሉ። በተለይም አርቲስቱ አዲስ አልበም ይዞ ወደ ህዝብ ለመውጣት ዝግጅት እያደረገ ባለበት በዚህ ወሳኝ ወቅት ላይ ቃል አቀባዩና ማናጀሩን ማሰር ሆን ተብሎ የጥበብ ስራውን ለማክሸፍ የተደረገ እንቅስቃሴ ተደርጎ ይወሰዳል። ከዚህም ባሻገር የውጭ ሀገራት የኦስትሪያ ፓስፖርት ያላትን ግለሰብ በዚህ መልኩ በኃይል መውሰድ የዲፕሎማሲ ህጎችን የሚጻረርና ጉዳዩን ከሀገር ውስጥ የጥበብ ማፈን አልፎ ዓለም አቀፋዊ የሰብአዊ ጥሰት ገጽታ ሊሰጠው የሚችል አደገኛ እርምጃ ነው። የፌዴራል ፖሊስ የመሐሌት ሰለሞንን የት መገኘትም ሆነ የታሰረችበትን ምክንያት እስካሁን በይፋ የገለጸው ነገር የለም። አንድን አርቲስት በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የሚደረገው ይህ አይነት እንቅስቃሴ በሀገሪቱ የፖለቲካ ምህዳርና የህግ የበላይነት ላይ ከፍተኛ ስጋትን የፈጠረ ክስተት ሆኗል። በአንጋፋው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሥራ ቡድን ወዳጆችና ቤተሰቦች ላይ የተከፈተው የስርና የማፈን ዘመቻ የህግን አስከባሪነት ሽፋን ገፎ ወደ ለየለት የስነ ልቦና ጦርነት መሸጋገሩ ተረጋገጠ። የጸጥታ ኃይሎች ጫና አሁን ላይ አርቲስቱ እስከሚያርፍበት መኝታ ቤት ድረስ የዘለቀ አደገኛ ፍጥጫን ፈጥሯል። አዲስ በደረሰን እጅግ አሳሳቢ መረጃ መሰረት የፌዴራል ፖሊስ አባላት በምሽት ወደ ቴዲ አፍሮ መኖሪያ ቤት በማምራት የድምፃዊውን የቅርብ የሙዚቃ አጋር የሆነውን ዲጄ ዊሽ ለማፈንና ይዘው ለመሄድ ሙከራ አድርገዋል። እዚህ ወቅት ቴዲ አፍሮ በከፍተኛ ቆራጥነት በምሽት ቤት ያትገሙን በማለት የፖሊሶችን ህገወጥ የሌሊት ብርበራ በመቃወም ፊት ለፊት ፍጥጫ ውስጥ ገብቷል። ድምፃዊ የራሱንና በቤት ውስጥ ያሉትን ሰዎች መብት አጥብቆ በመሟገት ፖሊሶች ዲጄ ዊሽን ሳይዙት ለመተውና ወደኋላ ለማፈግፈግ ተገደዋል። ይህ በድምፃዊ መኖሪያ ቤት የተፈጠረው የሌሊት ፍጥጫ ሳያበቃ የጸጥታ ኃይሎች የማስፈራራት ዘመቻ ሌላ አስደንጋጭ ደረጃ ላይ ደርሷል። በቁጥጥር ስር በምትገኘው የቴዲ አፍሮ ምክትል ማናጀርና ቃል አቀባይ መሐሌት ሰለሞን እናት መኖሪያ ቤት ላይ የፌዴራል ፖሊሶች ድንገተኛ ፍተሻና ብርበራ አካሂደዋል። ይህ እርምጃ ጉዳዩ ከተራ የወንጀል ምርመራ አልፎ በቀጥታ ቤተሰብን በማሸበር አርቲስቱን ለማንበርከክ የታለመ ኦፕሬሽን መሆኑን ቁልጭ አድርጎ አሳይቷል። የፖለቲካና የጥበብ ተንታኞች ይህንን የተቀናጀ አካሄድ ሲገመግሙት ባለስልጣኑ የቴዲ አፍሮን የስራ ቡድን ሙሉ በሙሉ ሽባ ለማድረግና በቀጣይ የሚሰሩ ስራዎችን ለማክሸፍ ቆርጠው መነሳታቸውን ያሳያል ይላሉ። እናትን ቤት በመበርበርና በሌሊት አፈና የታጀበው ይህ ከባድ የማስፈራራት እርምጃ በእውነት የኢትዮጵያን ትልቁን የሙዚቃ ኮከብ ዝም ሊያሰኘው ይችላል ወይ? እነዚህ ኃይሎችስ በእናት ቤት ውስጥና በቴዲ አፍሮ ግቢ ውስጥ በምሽት ምን ይፈልጋሉ የሚለው ጉዳይ አሁን ላይ የሀገሪቱን የፖለቲካና የጥበብ ማህበረሰብ ክፉኛ እያነጋገረ ይገኛል። የህወሓት ማዕከላዊ ኮሚቴና የጊዜ አስተዳደሩ ፍጥጫ የፕሪቶሪያው ስምምነት የህልውና አደጋ ላይ መውደቁ ተረጋገጠ። በሰሜን ኢትዮጵያ የሰፈነው አንጻራዊ ሰላምና የሽግግር ሂደት እጅግ አሳሳቢ ወደሆነ የፖለቲካ ዘቅት ውስጥ መግባቱን የሚያሳይ ኃይለኛ ፍንዳታ በትግራይ ፖለቲካ ውስጥ ተከስቷል። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ዛሬ ሚያዝያ 13 ቀን 2018 ዓ.ም በሰጡት እጅግ ወሳኝ መግለጫ የህወሓት ማዕከላዊ ኮሚቴ ያሳለፈው አወዛጋቢ
ውሳኔ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ ውድቅ የሚያደርግ መሆኑን በይፋ አረጋግጧል። ፕሬዝዳንቱ በመግለጫቸው እንዳብራሩት ከጦርነት በፊት የነበረው የትግራይ ክልል መንግስታዊ መዋቅርና ምክር ቤት ወደ ቦታው ይመለስ የሚለው የማዕከላዊ ኮሚቴ ውሳኔ ስምምነቱ ካስቀመጠው የሽግግር ማዕቀፍ ጋር ፊት ለፊት የሚጋጭ ነው። ይህ የህወሓት እርምጃ በክልሉ ብሎም በሀገሪቱ ላይ ሊያመጣ የሚችለውን ከባድ ፖለቲካዊ፣ ህጋዊና ደህንነታዊ እሳቤን ተጽዕኖን በጥልቀት መመርመር እንደሚያስፈልግ ሌተናል ጄኔራል ታደሰ አሳስበዋል። የመግለጫ ፓርቲውና ጊዜ አስተዳደሩ ሙሉ በሙሉ የተራራቀ አቋም መያዛቸውና የክልሉን የፖለቲካ ማዕከል መሰንጠቁን አፍጦ የሚያሳይ ነው። የክልሉ የውስጥ ፖለቲካ ሽኩቻ አሁን ላለው ነባራዊ ሁኔታ ፈጽሞ እንደማይጠቅም ያነሱ ፕሬዝዳንቱ የተለየ ሀሳብ በመያዝ ብቻ እርስ በርስ መጠቋቆም፣ ስም መለዋወጥና ባሉባልታ መወነጃጀል የትግራይን ህዝብ ከገባበት ቀውስ አያወጣውም ብለዋል። ከዚሁ የፖለቲካ ክፍፍል ጋር ተያይዞ ከህወሓት ማዕከላዊ ኮሚቴ ለሚመጣው ጫና እጅ እንደማይሰጡ በሚያሳይ መልኩ የትግራይ ጊዜያዊ አስተዳደር ካቢኔና የተለያዩ ቢሮዎች መደበኛ ስራቸውና ህዝባዊ አገልግሎታቸውን ፈጽሞ ሳያቋርጡ አጠናክረው እንደሚቀጥሉ አረጋግጠዋል። ከውስጥ የፖለቲካ ንትርኩና የስልጣን ሽሚያው ይልቅ የትግራይ ህዝብ የህልውና ጥያቄዎች ላይ ትኩረት መስጠት እንዳለበትም በመግለጫቸው በስፋት ተነስቷል። የተፈናቃዮች መመለስና የትግራይ ወሰን ጉዳይ አንደኛ፣ ሁለተኛ ወይም ሶስተኛ ተብሎ ደረጃ የሚሰጠው ተራ የፖለቲካ አጀንዳ ሳይሆን ከምንም በላይ አሁንም ቅድሚያ የሚሰጠው አንገብጋቢ ጉዳይ መሆኑን ፕሬዝዳንቱ አብራርተዋል። የተለዩ ሀሳቦችን ወደ አንድ በማምጣት በትግራይ ሰላምና ልማት ላይ በጋራ ከመስራት ውጪ የተለየ ስም እየለጠፉ መከፋፈል ክልሉን ወደ ባሰ አደጋ የሚከት መሆኑን አስገንዝበዋል። ሳውዲ አረቢያ ለዩናይትድ አረብ ኤሚሬት ያላትን አጋርነት ገለጸች። ሳውዲ አረቢያ መንግስት ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በእህት ሀገር ዩናይትድ አረብ ኤሚሬት ውስጥ ብሔራዊ አንድነትን፣ መረጋጋትን ለማዳከም የታለመውን የሽብር ሴራ አጥብቀን እናወግዛለን ብሏል። ሲቀጥልም የዩናይትድ አረብ ኤሚሬት መንግስት የጸጥታ አካላት የሽብር ቡድንን በማፍረስ አባላቱን በመያዝና የወንጀል ሴራዎቹን በማክሸፍ ረገድ ያከናወኑትን ቅልጥፍና፣ ጥንቃቄ እናደንቃለን ያለው መግለጫው በቀጣይነትም አክራሪነትና ሽብርተኝነትን ለመዋጋት የኤሚሬትስ መንግስት ለሚያደርገው ዘመቻዎችና እርምጃዎች ድጋፍ እንደሚሰጥ ማረጋገጫ ሰጥቷል። ኤሚሬት በትላንትናው ዕለት በኢራን የሚታገዝ የሽብር ቡድን ሴልን እንደደረሰችበትና አባላቱን በቁጥጥር ስር መዋሏን ይፋ ማድረጓ የሚታወስ ነው። ሁለቱ ሀገራት ከጥቂት ወራት በፊት የለየለት ውዝግብ ውስጥ መግባታቸው የሚታወቅ ሲሆን የኢራን ጦርነት ከተጀመረ ወዲህ ግን ልዩነታቸውን ወደ ጎን ትተው መተባበርና መደጋገፍን ጀምረዋል። የአክሱም ውሳኔ መከበር አለበት ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጄኔራል ታደሰ ወረደ ዛሬ በሰጡት ጋዜጣዊ መግለጫ የህወሓት ማዕከላዊ ኮሚቴና የትግራይ መከላከያ ኃይል የፕሪቶሪያ ስምምነት ተደራዳሪ እንደመሆናቸው ውሳኔያቸው መከበር አለበት በማለት ገልጸዋል። የፕሪቶሪያው ስምምነት አንደኛው ተደራዳሪ ሆነው የፌዴራል መንግስት የጊዜያዊ አስተዳደሩ ስልጣን እንዲቀጥል ውሳኔ ማሳለፉን የጠቀሱት ጄኔራሉ ጨምረውም ሌላኛው ተደራዳሪ የሆነው ህወሓትና የትግራይ መከላከያ ኃይል ደግሞ በአክሱም ባደረጉት ስብሰባ ይህንን መቃወሙን አስረድተዋል። በመሆኑም የሁለቱም ተደራዳሪዎች ውሳኔ መከበር እንዳለበት አሳስበዋል። ነገር ግን ሌተናል ጄኔራል ታደሰ እንዳሉት ህወሓት በ2012 የተመረጠው የትግራይ መንግስት ወደ ስራ እንዲመለስ በሚል ያቀረበው ውሳኔ አዎንታዊና አሉታዊ ተጽዕኖዎች ግምት ውስጥ መግባት ይኖርባቸዋል። ጨምረውም ወደ ጦርነት ውስጥ ለመግባት ብዙ ምክንያቶች አሉን። ይሁን እንጂ አሁን በትግራይ ያለውን ወቅታዊ ሁኔታ ከግምት ውስጥ በማስገባት ጥያቄዎቻችንን በሰላማዊና ህጋዊ ሂደቶች ለመፍታት ጥረት ማድረግ ይኖርብናል። ከፕሪቶሪያው ስምምነት በፊት የነበረውን የመደራደር አቅማችንንና ቁመናችንን መመለስና በአንድነታችን ውስጥ ያለውን ክፍተት ማስተካከልም አለብን ብለዋል። ጃፓን በጦር መሳሪያ ሽያጭ ላይ የጣለችውን ገደብ አነሳች። በጠቅላይ ሚኒስትር ሳኒ ታካቻይ የሚመራው የጃፓን መንግስት ለውጭ ገበያ በሚያቀርባቸው ጦር መሳሪያዎች ላይ የነበረውን መመሪያ ማሻሻሉን አስታወቀም። ዛሬ ባወጣው መግለጫ ከዚህ ቀደም ክልከላ ተጥሎባቸው የነበሩት የተለያዩ አይነት ወታደራዊ ቁሳቁሶች አሁን ለማንኛውም ሀገር ለገበያ እንደሚውሉ አስረድቷል። በአዲሱ ሕግ መሰረት ጃፓን ከዚህ በኋላ ሚሳኤሎችን፣ የጦር መርከቦችን፣ በቴክኖሎጂ የታገዙ ጦር መሳሪያዎችና የድሮን መተላለፊያ ሲስተም
ሲስተሞችን ጭምር ለገበያ ታውላለች። እንዲሁም ከዚህ ቀደም የነበሩት ለጦር መሳሪያ ሽያጭ የሚሆኑ ውስብስብና ጥብቅ መስፈርቶች መነሳታቸውን አስታውቃለች። በፊት ጃፓን ለሽያጭ ታውል የነበረው ወታደራዊ ቁሳቁስ የተወሰነ ሲሆን ከነዚህ መካከል ለህይወት ማዳን ስራ፣ ለፍለጋ፣ ለትራንስፖርት፣ ለስለላና ለሬዲዮ አገልግሎት የሚሆኑም ይገኙበታል። አሁን ግን የጃፓን ድርጅቶች ማንኛውም አይነት የጦር መሳሪያ ምርተው መሸጥ እንደሚችሉ የሚፈቅድ መመሪያ ወጥቷል። የጃፓን መንግስት በዚህ ሽያጭ ውስጥ ጦር መሳሪያው ካለ ፍቃድ ለሶስተኛ ሀገር እንዳይተላለፍ የሚል ክልከላን ብቻ ያስቀመጠ ሲሆን ከሀገሪቱ ብሔራዊ ደህንነት አኳያ የማይሸጥላቸው ሀገራት እንዳሉም አስታውቋል። ጠቅላይ ሚኒስትሯ ሲናገሩ ማንም ሀገር በራሱ አቅም ሰላምና ደህንነቱን ማስጠበቅ እንደማይችል እንገነዘባለን። በመሆኑም ከበርካታ ሀገራት ጋር በወታደራዊ ቁሳቁሶች ዘርፍ አጋር ለመሆን እንፈልጋለን ብለዋል። የባንክ ሂሳብን ከፋይዳ መታወቂያ ጋር ያላስተሳሰሩ ደንበኞች ሂሳባቸው ሊታገር ነው። ኢትዮጵያ ብሔራዊ ባንክ ደንበኞች የባንክ ሂሳባቸውን ከፋይዳ ብሔራዊ መታወቂያ ጋር ማስተሳሰር የሚገባቸውን የመጨረሻ የጊዜ ገደቦች ይፋ አደረጉ። ባንኩ በፋይናንስ ተቋማት ውስጥ ያለውን የማንነት ማረጋገጫ ክፍተት ለመሙላት ከታህሳስ ወር ጀምሮ ተግባራዊ ያደረገው ይህ የማስተሳሰር ስራ እስካሁን በርካታ ደንበኞች ባለማጠናቀቃቸው ምክንያት አዲስ ጥብቅ የጊዜ ሰሌዳና የማዕቀብ ውሳኔዎችን አስተላልፏል። በውሳኔው መሰረት በአዲስ አበባ፣ ሸገር፣ የክልል ርዕሰ መዲናዎችና ሌሎችም ዋና ዋና ከተሞች እንደ ድሬዳዋ፣ ባህር ዳር፣ ሐዋሳ፣ መቀሌ፣ ጅማ፣ አዳማና ሌሎችም በዝርዝር የተካተቱ 27 ከተሞች የሚገኙ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ ሂሳባቸውን ከፋይዳ ቁጥራቸው ጋር ማስተሳሰር ይጠበቅባቸዋል። በተቀሩት የሀገሪቱ ክፍሎች የሚገኙ የባንክ ደንበኞች ደግሞ እስከ ሰኔ 30 ቀን 2018 ዓ.ም ድረስ ሂደቱን ማጠናቀቅ አለባቸው። በተቀመጠው የጊዜ ገደብ ውስጥ ሂሳባቸውን ከፋይዳ ጋር የማያስተሳስሩ ደንበኞች ከሂሳባቸው ላይ ምንም አይነት ገንዘብ ወጪ ማድረግም ሆነ ማስተላለፍ እንዳይችሉ ሙሉ በሙሉ ይታገዳል። እገዳው የሚነሳው ደንበኛው መታወቂያውን ከባንክ ሂሳብ ጋር ሲያስተሳስር ብቻ መሆኑን መመሪያው አሳስበዋል። ይህ ጥብቅ የብሔራዊ ባንክ መመሪያ የዲፕሎማቲክ ማህበረሰብና በውጭ ሀገር የሚኖሩ ነዋሪዎችን አይመለከትም። በውጭ የሚኖሩ ደንበኞች በህጋዊ ወኪሎቻቸው አማካኝነት ወይም በአካል ተገኝተው ተገቢውን ማስረጃ ለባንኮቻቸው በማቅረብ ከውሳኔው ነፃ መሆን እንደሚችሉም ተገልጿል። የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በአሜሪካና በኢራን መካከል እየተደረገ ባለው አዲስ የኒውክሌር ድርድር ዙሪያ ጠንካራና ሞጋች አስተያየት ሰጡ። የሩሲያው ብሔራዊ የዜና ወኪል ታስ እንደዘገበው ሚኒስትሩ በሁለቱ ሀገራት መካከል በሚደረገው ንግግር ዛቻዎችና ቃል ኪዳኖች እንጂ በተግባር የሚታይ እውነታ አለማየታቸውን ተናግረዋል። ሰርጌይ ላቭሮቭ የኢራን የድርድር አቋም ትክክለኛነት እንደሚደግፉት በመጠቆም ቴሄራን በሐሰተኛ ተስፋዎች ወጥመድ ውስጥ መውደቋን እንደምታምንና ይህም ትክክል መሆኑን አብራርተዋል። ለዚህም እንደ ማሳያ ያነሱት እንደ አውሮፓውያን አቆጣጠር በ2015 በቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ አስተዳደር ዘመን የተደረሰው የጋራ ሁለንተናዊ የድርጊት መርሃ ግብር የተሰኘው የኒውክሌር ስምምነት ነው። ይህ ስምምነት ኢራን የኒውክሌር ማበልጸግ ፕሮግራሟን እንድትገድብና በምላሹም የኢኮኖሚ ማዕቀብ እንዲነሳላት የተደረገ ቢሆንም አሜሪካ በኋላ ላይ ከስምምነቱ መውጣቷ ኢራንን እንዳታለላት ላቭሮቭ አስታውቀዋል። በተጨማሪም ሩሲያ በፓኪስታን ሊደረግ ስለታሰበው አዲስ የድርድር ሂደት ሁኔታዎችን በቅርበት እየገመገመች መሆኑን የገለጹት ሚኒስትሩ የዲፕሎማሲ አየር ንብረት ምን ያህል ተለዋዋጭ እንደሆነ ሲያስረዱ ሁኔታዎች በ24 ሰዓት ውስጥ 10 ጊዜ 180 ዲግሪ ሊለዋወጡ ይችላሉ ብለዋል። ምንም እንኳን ላቭሮቭ የዋሽንግተንን የቀድሞ አካሄድ ቢተቹም አሁን ላይ በኢራንና አሜሪካ ተደራዳሪዎች መካከል እየተደረገ ያለው አዲስ የሰላም ጥረት ሩሲያ እንደምትደግፍ አረጋግጠዋል። ይህ የሁለቱ ሀገራት ጥረት ልክ እንደ 2015ቱ አይነት ፍሬያማ ስምምነት ማምጣት ከቻለ ትልቅ ስኬት ይሆናል ሲሉ እምነታቸውን አጋርተዋል።